ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬ የኮቦ ቱልቦክስ አካውንት እንዴት መክፈት እንዳለብን አሳያችኋለሁ። እንግዲህ ብራውዘራችን ላይ እንሄድና ጉግል ክሮምን ነው የምጠቀመው። እናንተ ግን የትኛውንም ብራውዘር ልትጠቀሙ ትችላላችሁ። ብራውዘራችሁ ላይ ሄዳችሁ ኮቦ ቱልቦክስ ብላችሁ ሰርች በማድረግ ወይም www.kobotoolbox.org ብላችሁ ሰርች ማድረግ ትችላላችሁ። ለምሳሌ እዚህ ጋር እኔ ይሄኛው ከፊት ለፊት ስለመጣልኝ ኮቦ ቱልቦክስ የሚለውን ጽፌ ሰርች አረኩት። ሰርች ስናደርግ እንግዲህ ይሄ የመጀመሪያው የሚመጣልን አለ ማለት ነው። ኮቦ ቱልቦክስ ብለን ሰርች ስናደርግ የሚመጣልን የመጀመሪያው ዌብሳይት ክሊክ እናደርገዋለን። አሁን የኮቦ ቱልቦክስ ዌብሳይት ላይ ሂደናል ማለት ነው። እዚህ ጋር ከደረስን በኋላ ዌብሳይቱ ላይ ከደረስን በኋላ ምን እናደርጋለን? ሳይን አፕ የሚለውን ክሊክ እናደርገዋለን። ሳይን አፕ የሚለውን ክሊክ ስናደርግ ሁለት አማራጮች ይመጡልናል። እነዚህ ሁለት አማራጮች ኮቦ ቱልቦክስ ላይ አካውንት ለመክፈት የሚያገለግሉን ሁለት አማራጭ ሰርቨሮች ናቸው። የመጀመሪያው ግሎባል ኮቦ ቱልቦክስ ሰርቨር ይላል። ሁለተኛው ኢሮፒያን ዩኒየን ኮቦ ቱልቦክስ ሰርቨር የሚል አለ ማለት ነው። ይሄ የኢሮፒያን ዩኒየን የሚለው ኢሮፒያን ዩኒየን ሜምበር ካንትሪዎች የሚጠቀሙበት ሰርቨር ነው። ግሎባል ኮቦ ቱልቦክስ የሚለውን እኛን የሚመለከተንን ክሊክ አድርገን እሱ ላይ አካውንት መክፈት እንችላለን ማለት ነው። አካውንት ለመክፈት ከሆነ ክሬት አን አካውንት የሚለውን ተጭነን እንገባለን። ከዚህ በፊት አካውንት ካለን ደግሞ ሳይን ኢን ብለን እንገባለን ማለት ነው። አሁን አካውንት እንዴት መክፈት እንዳለብን ለማሳየት ስለሆነ አላማችን ክሬት አካውንት የሚለውን እንጫናለን። ያንን ስንጫን ይሄን የምታዩትን የመሰለ ዳይሎግ ቦክስ ይመጣልናል ማለት ነው። እዚህ ላይ ምን እናደርጋለን ማለት ነው? መሙላት የሚገባንን ኢንፎርሜሽን በሙሉ እንሞላለን። እኔ አሁን ለምሳሌ ስሜን ሞላውለት፣ ዩዘርኔም እንሰጣለን። ዩዘርኔማችን እንግዲህ በጣም አጭር የሆነ የሚመቸን አይነት ዩዘርኔም እንሰጣለን። እኔ በአጋጣሚ እንግዲህ ከጂሜል ላይ መረጃውን ወስዶ ሙሉ በሙሉ ሞልቶታል እንደምታዩት ማለት ነው። እናንተ ላይ ከጂሜል ላይ ቀጥታ ላይ ያስገባላችሁ ይችላል፣ ሊያስገባውም ይችላል። ግን እናንተ ዞሮ ዞሮ ካስተማይዝ አድርጋችሁ ነው መሙላት የሚገባችሁ አካውንታችሁን ስትከፍቱ። እዚህ ላይ ምን ልበለው፣ ስሜ እዚህ ጋር እንደምታዩት አለ። እዚህ ጋር ደግሞ ዩዘርኔም ላይ ምን ብዬ ልምለው፣ ጌች ዳታ ብዬ ሞላሁን ለምሳሌ ዩዘር ኔሜ ይሄን ይመስላል ማለት ነው የኔ። ከዛ ኢሜል በትክክል መሙላት አለብን። የኔ ተሞልቷል፣ ካንትሪ ተሞልቷል። እዚህ ጋር ሴክተር የሚል አለ። ሴክተር እንግዲህ የተለያዩ አማራጮች አሉ። ሴክተር የኮቦ ቱልቦክስ ዴታ ምን ላይ ይሰራል የሚለውን የሚያመላክት ነው። ሴክተር ለምሳሌ ኤዱኬሽን ከሆነ ኤዱኬሽን፣ ኢርሊ ሪከቨሪ ከሆነ ኢርሊ ሪከቨሪ፣ እንደዚህ ሄልዝ አለ፣ ሎጂስቲክ አለ፣ ኒውትሪሽን፣ ፕሮቴክሽን የሚሉ አማራጮች አሉ። ለምሳሌ እኔ ፉድ ሴኩሪቲ ላድርገው እዚህ ጋር ምርጫዬን ዘን ምን አደርጋለሁ? ኦርጋናይዜሽን ታይፕ እዚህ ይሄ ኦርጋናይዜሽን ምን ላይ ነው የምትሰሩት ነው የሚለው። ነን ፕሮፊት፣ ገቨርንመንታል ኢንስቲትዩሽን፣ ኤዱኬሽናል ኦርጋናይዜሽን፣ ኮመርሻል ኦር ነን ፕሮፊት የሚሉ ነገሮች አሉ። አንዱን የሚመለከትን እንመርጣለን። ለምሳሌ የመንግስት ተቋም ከሆነ የመንግስት ተቋም የሚለውን፣ የትምህርት ተቋም ከሆነ የትምህርት ተቋም እና ኮመርሻል ወይም ለፕሮፊት የሚሰሩ ከሆኑ ደግሞ ይሄንን እንመርጣለን። ኦኬ እኔ ለምሳሌ ምን ብዬ ልምረጥ እዚህ ኮሜርሻል ብዬ መረጥኩኝ። ከዛ በኋላ እዚህ ኦርጋናይዜሽን ኔም መቅረዝ ብዬ ልሙላው። ከዛ ዌብሳይት ካለው ዌብሳይቱን እንሞላለን። ዌብሳይት ከሌለው ቀጥታ እናልፍና እነዚህን አይ ዋንት ቱ ሪሲቭ ኦኬዥናል አፕዴት አባውት ኮቦ ቱልቦክስ የሚለውን እና እነዚህን ቼክ ቦክሶች ክሊክ አድርገን እናበራለን ማለት ነው። ሁለተኛው ግዴታ ነው። የመጀመሪያው ግን ምናልባት በፍላጎትም ሊሆን ይችላል። አዳዲስ ስለ ኮቦ ቱልቦክስ አዳዲስ አፕዴቶች ወይም ደግሞ የተሻሻሉ መረጃዎች ሲኖሩ እንዲደርሱን ነው ማለት ነው። ሁለተኛው ላይ ግን እንደምታዩት ቀይ አስትሪክስ ወይም ቆይ ኮከብ አለች። ያ ማለት ነው ግዴታ መሞላት ያለበት ፋይል ነው ያለበት መረጃ ነው ማለት ነው። ይሄ ከላይ እንደምታዩቸው ቀይ አስትሪክስ ያላቸው በሙሉ ግዴታ መሞላት የሚገባቸው ናቸው። ቀይ አስትሪክስ የሌላቸው ግን አለመሙላትም መዝለልም እንችላለን ማለት ነው። ይሄን ካደረግን በኋላ እዚህ ጋር መተን ምን መሙላት አለብን ማለት ነው? እንትናችን መሙላት አለብን። ፓስወርድ መስጠት አለብን። ፓስወርድ ስትሮንግ ፓስወርድ እንሰጣለን ማለት ነው። ለምሳሌ እኔ አሁን የራሴን ፓስወርድ እሰጣለሁኝ። እዚህ ጋር እንግዲህ ፓስወርድ ሰጠሁ ማለት ነው። ያንን ደግማለሁኝ። አሁን ፓስወርድ ሰጥቻለሁ ማለት ነው። ፓስወርድ ከሰጠን በኋላ ክሬት አካውንት እንለዋለን ማለት ነው በቀጥታ። አሁን እንግዲህ ክሬት እያደረኩ ነው አካውንቴን። እንደምታዩት አካውንቱን ክሬት አድርጎልኛል ማለት ነው። እንደምትመለከቱት እዚህ ጋር ሴቭ ልበለው በየጊዜው እንትን ላለማድረግ ማለት ነው። ኮንፊግ ዩር ኢሜል አድሬስ ፕሊዝ ክሊክ ዘ አክቲቬሽን ሊንክ ኢን ዘ ኢሜል ጀስት ሴንድ ዩ የሚል ነገር አለው። ኢሜል ልከውልናል ማለት ነው። ምን እንድናደርግ ኢሜል ላይ በተላከው ሊንክ አማካኝነት
አካውንቴን አክቲቬት እንዲያደርግ ወይም ደግሞ ለስራ ዝግጁ እንዲሆን ለማድረግ ኢሜል ተልኮልኛል። ስለዚህ አሁን ወደ ኢሜል ገብቼ ምን አደርጋለሁኝ? ኢሜል ላይ ገብቼ አካውንቴን አክቲቬት አደርጋለሁ ማለት ነው። እሺ አሁን ወደ ኢሜል መልእክቱ ተልኮልኛል ማለት ነው። እዚህ ጋር እንደምትመለከቱት ኢሜል ላይ መልእክቱ ተልኮልኛል። ሃይ ጌች ዳታ አሁን በዩዘር ኔም ነው የጠሩኝ ማለት ነው። ዌልካም ቱ ኮቦ ቱልቦክስ ቱ አክቲቬት ዩር አካውንት ፎሎ ዚስ ሊንክ ይለኛል ማለት ነው። ስለዚህ ይሄን ሊንኩን ምን አደርጋለሁ ማለት ነው? በቀጥታ ክሊክ አደርገዋለሁ። ክሊክ ሳደርገው ምን እንደሚፈጠር አብረን እናያለን። ኮንፊርም አድርግ ይለኛል ማለት ነው። ኮንፊርም ኢሜል አድሬስ ፕሊዝ ኮንፊርም ዛት ይሄ ኢዝ አን ኢሜል አድሬስ ፎር ዩዘር ጌች። ኮንፊርም አደርገዋለሁ ለኔ መሆኑን ይሄ የኔ መሆኑን ቸክ እያደረጉ ነው። ዘን ምን አደርጋለሁ ማለት ነው? ሎጊን አደርገዋለሁ ማለት ነው። በቀጥታ አሁን ይሄንን ኦልሬዲ ኮንፊርም አድርጌያለሁኝ። አሁን ምን አደረግኩ ማለት ነው? አካውንት ከፈትኩኝ ማለት ነው። አሁን የት ነው ያለሁት? የኮቦ ቱልቦክስ አካውንቴ ዳሽቦርድ ላይ ነው ያለሁት። ዳሽቦርድ ላይ ነው ያለሁት። ይሄ ፕሮጀክት ዊንዶው ይባላል። እዚህ ጋር ያሉ ፕሮጀክቶችን ነው ዝርዝር የሚያሳየን። እዚህ ጋር እንደምትመለከቱት ፕሮጀክትስ ይላል። ዲፕሎይድ ፕሮጀክት ወይም ደግሞ ለስራ ዝግጁ የሆነ ፕሮጀክት የለኝም። ድራፍትም የለኝም። አርካይቭም የለኝም። አርካይቭ ማለት ኦልሬዲ ዳታ ተሰብስቦ ያለቀ ፕሮጀክት ማለት ነው። እነዚህ በሙሉ የሉኝም ማለት ነው። ቢኖር ኖሮ የፕሮጀክት ኔም በሚለው ውስጥ ይዘረዘር ነበረ። ስታተሱም እንደዚሁ ኦነር ማን ነው፣ ዴት ሞዲፋይድ፣ ዴት ዲፕሎይድ፣ ሰብሚሽን የሚለው ደግሞ ሰብሚት የተደረጉ መረጃዎች ተሰብስበው ወደ ኮቦ ቱልቦክስ አካውንት ኦነሩ የተላኩ ለማለት ነው ማለት ነው። እንግዲህ ይሄን ይመስላል። ኦልሬዲ አሁን ሙሉ በሙሉ ምን አድርገናል ማለት ነው? ዳታችንን ማነው ኮቦ ቱልቦክስ አካውንታችንን ክሬት አድርገናል ማለት ነው። ከዚህ በመቀጠል እንግዲህ ፎርሞችን እንዴት ነው ክሬት የምናደርገው የሚለውን መመልከት። እዚህ ጋር አዲስ ፎርም ክሬት ለማድረግ ወይም ደግሞ አዲስ ኩዌስችነር ዲዛይን ለማድረግ እዚህ ጋር ኒው የምትለውን በሰማያዊ ባክግራውንድ የተጻፈችውን ክሊክ ስናደርጋት ምን ያደርግልናል ማለት ነው? እነዚህን አማራጮች ያመጣልናል። ቢውልድ ፍሮም ስክራች የሚል አለ፣ ዩዝ ቴምፕሌት የሚል አለ፣ አፕሎድ አን ኤክስኤልኤስ ፎርም የሚል አለ፣ እንዲሁም ኢምፖርት አን ኤክስኤልኤስ ፎርም ቪያ ዩአርኤል የሚልም አለ ማለት ነው። እንግዲህ ከነዚህ መርጠን አንዱን በመጠቀም የምንፈልገውን የዴታ ኮሌክሽን ማቴሪያል እዚህ ጋር ፕሮጀክታችን ላይ እናስገባና ዳታውን የመሰብሰብ ስራውን ዝግጁ እናደርጋለን ማለት ነው። አሁን ቢውልድ ፍሮም ስክራች የሚለውን ክሊክ አድርገን እንየው። እንግዲህ ይህን ክሊክ ስናደርገው ፕሮጀክት ኔም ግዴታ ነው ይለናል። ፕሮጀክት ኔም እዚህ የሆነ የፕሮጀክት ኔም ማስገባት አለብን። አሁን የፕሮጀክት ኔም እናስገባ። ኢምፕሎይመንት ስተዲ የሚል ስለ ኢምፕሎይመንት የሚያጠና ፕሮጀክት አለን እንበል። እሱን እናስገባለን። እዚህ ጋር ዲስክሪፕሽን የሚል አለ። ዲስክሪፕሽኑን ደግሞ ስለ ፕሮጀክቱ አጭር የሆነ ዲስክሪፕሽን መጻፍ ይኖርብናል ማለት ነው። ለምሳሌ ዚስ ፕሮጀክት intends to understand the unemployment status of ኢትዮጵያ ብለን የዚህ ዲስክሪፕሽን እንጽፋለን። እዚህ ጋር በትክክል ያጻፍኳቸውን ላስተካክል። በጣም ጥሩ። አሁን ይሄን አስገብተናል። ዘንድ ሴክተርን መምረጥ ይኖርብናል ማለት ነው። ሴክተር እንግዲህ ምን እናደርጋለን ማለት ነው? ይሄ ኢንፎርሜሽን ኢኮኖሚክ እና ሶሻል ዲቨሎፕመንት እናደርገው። ካንትሪ የት ሀገር ነው የምንሰራው? ኢትዮጵያ ብለን እንምረጥ። ኢትዮጵያ። አሁን ካንትሪ መርጠናል። እንግዲህ እነዚህ ማንዳቶሪ ኢንፎርሜሽኖች ናቸው። እነዚህን ከሞላን በኋላ ምን እናደርጋለን? ክሬት ፕሮጀክት የሚለውን እንጫናለን ማለት ነው። በቀጥታ አሁን ፕሮጀክት ክሬት አድርገናል። አንድ ፕሮጀክቱን ክሬት ካደረግን በኋላ ምንድነው የሚቀጥለው ስራችን ማለት ነው? ዚስ ፎርም ኢዝ ኮምፕሊትሊ ኢምፕቲ። አሁን ምንም አይነት ጥያቄ የለንም። እንዴት አድርገን ነው ጥያቄ የምናስገባው የሚለውን እናያለን ማለት ነው። እዚህ ጋር መተን የመደመር ምልክት ያለባትን ክሊክ ስናደርጋት ጥያቄ እንድንጨምር ምን ያደርግልናል ማለት ነው? ዳይሎግ ቦክስ ይከፍትልናል። ይሄን ዳይሎግ ቦክስ ከተከፈተልን በኋላ የምንፈልገውን ጥያቄ ጽፈን ሴቲንጉንም አስተካክለን ማስቀመጥ እንችላለን። ለምሳሌ እዚህ ጋር ኔም ኦፍ ሪስፖንደንት የሚል እናስገባለን ማለት ነው። ከዛ እዚህ ጋር መተን አድ ኩዌስችን የሚለውን እንጫንና ምን አይነት ኩዌስችን ነው የሚለውን እንመርጣለን። ቴክስት ነው፣ ስሙን ስለሆነ የሚጽፈው
ቴክስት እናደርገዋለን ማለት ነው። ከዛ በመቀጠል ምን እናደርጋለን? ሴክስ ኦፍ ሪስፖንደንት የሚለውን እንመርጣለን። ሴክስን ደግሞ ሴሌክት ዋን እናደርገዋለን። ወይ ሴት ወይ ወንድ አድርጎ እንዲመርጥልን ማለት ነው። ሴሌክት ዋን ካልን በኋላ ግን እዚህ ጋር ምርጫ ማስገባት አለብን። ኦፕሽናል ምንድነው? ሴት ፊሜል ወይ ፊሜል ልትሆን ትችላለች የምንጠይቀው ሪስፖንደንታችን፣ ወይ ሜል ሊሆን ይችላል ማለት ነው። አሁን ይህን ጨርሰናል። ቀጣይ ደግሞ ሶስተኛ ይህን እናስገባለን። ኤጅ ካስገባን በኋላ ኤጅ ምን ሊሆን ይችላል? ጥያቄው ደሲማል ነው። ምክንያቱም ወይም ደግሞ ኤጅ ምን ልናደርገው እንችላለን? ደሲማል አድርገነዋል፣ ችግር የለውም። ነምበርም ልናደርገው እንችላለን፣ ወይም ደግሞ ኢንተጀር ማለት ነው። ለምሳሌ ይሄን አሁን ልንቀይረው እንበል። ለመቀየር እዚህ ጋር መተን ከሴቲንግ ምልክቷ ዝቅ ላይ ቀይ ብላ የትራሽ ምልክት አለች። እሷን ክሊክ ስናደርገው ይሄንን የጠየቅነውን ጥያቄ ማነው የጻፍነውን ጥያቄ ማጥፋት እንችላለን ማለት ነው። እንደገና ኤጅ ብለን እንጻፍ። ከዛ አድ ኮስችን እንበለውና ነምበር እንበለው። ነምበር ያደረግነው ለምንድን ነው? ሰዎች እድሜያቸውን ሲናገሩ ሙሉ ቁጥር እንዲነግሩን ስለምንፈልግ ነው። 20 ከሆነ 20፣ 21 ከሆነ 21፣ 50 ከሆነ 50 ብሎ እንዲነግሩን ማለት ነው እንጂ 20.5 ምናምን የሚል በፍራክሽን ቁጥሮችን ላለመቀበል ስለፈለግን ነው ይሄን ያደረግነው። ከዛ ምን እናደርጋለን? ኤዱኬሽናል ሌቭል እንበልና ይሄን ደግሞ ምን እናድርገው? ሰሌክት ዋን እናድርገውና አማራጮቹ ኢሊትሬት ያልተማረ ማለት ነው። ኢሊትሬት አለ በእኛ ሀገር ኮንቴክስት ምንም ያልተማሩ ያሉ። ከዛ መሰረተ ትምህርት የተማሩ ማንበብና መጻፍ የሚችሉ ሰዎች ሪድ ኤንድ ራይት ማንበብና መጻፍ የሚችሉ አሉ። ፕሪማሪ ኤዱኬሽን አለ። ፕሪማሪ ስኩል ኮምፕሌትድ። ከዛ ሰከንዳሪ ስኩል ኮምፕሌትድ እያል ይኖረናል ብለን ስለምናስበው ስለ ፖፑሌሽናችን ሊገልጹ የሚችሉ ጥያቄዎችን በዚህ መንገድ እንጽፋለን ማለት ነው። የተለያዩ ጥያቄዎች አሉ። እዚህ ኮሙቱ ወቅስ ላይ ስላሉት የጥያቄ አይነቶች በዝርዝር በሌላ ቪዲዮ እመለስበታለሁኝ። ለዛሬው ግን ይሄን አይተናል ማለት ነው። ይሄንን ካደረግን በኋላ ምን እናደርጋለን? እዚህ ጋር መተን ሴቭ እናደርገዋል ማለት ነው። ይኸው ሰክሰስፉሊ አፕዴትድ ይላል። ሴቭ አድርጎልናል ማለት ነው። አሁን እዚህ ጋር መተን ይችን ምልክቷን ስንጫን ምን አለ ማለት ነው። እዚህ ጋር አሁን የፕሮጀክት ታቡን ስንከፍት ምን አለ? አሁን እዚህ አንኤምፕሎይመንት ስተዲ የሚል አንድ ፕሮጀክት አለ። ስታተሱ ድራፍት ነው። ባለቤቱ እኔ ነኝ ማለት ነው። ሞዲፋይ የተደረገበት ወይም ደግሞ ክሬት የተደረገበት ቀን ዛሬ ነው። ቱዴይ አት 7:31 1 ሰዓት ተኩል ማለት ነው። ዴት ዲፕሎይድ ገና ዲፕሎይ አልሆነም፣ ሰብሚሽንም የለውም ማለት ነው። ፕሮጀክቱን በዚህ መንገድ ገልጾታል ማለት ነው። ይሄን ካደረግን በኋላ ዝቅ ብለን እንደገና እንውጣ። አሁን ድራፍት አንድ አለኝ ማለት ነው። እዚህ ጋር ዲፕሎይድ የለም፣ ድራፍት ግን አንድ አለኝ። እዚህ ድራፍት የሆነ ወርጋ መተን ኮስችነው ነው ስንመርጠው ይሄ ይከፈትልናል። ይሄ አማራጭ ይከፈትልናል። ሰመሪ አለ። ኮስችነሩን ሰመራይዝ ያደርግልናል እዚህ ጋር ማለት ነው። ሰመሪ ላይ ገብተን እናየው። 4 ጥያቄዎች አሉ። ኦነሩ እኔ ነኝ፣ ስታተሱ ድራፍት ነው ይለናል። የሰመሪው ይሄ የመረጥነው ፕሮጀክት ማለት ነው። ፎርም የሚለው ላይ ስንመጣ ያው ዲፕሎይ ለማድረግ ከፈለግን እዚህ ፎርም የሚለው ላይ ለመተን ዲፕሎይ የሚለውን ስንጫነው ምን ያደርጋል ማለት ነው? ለዳታ ለመሰብሰብ ዝግጁ ይሆናል። ፎርሙ አቬለብል ይሆናል ማለት ነው። ስለዚህ በኮቦ ኮሌክት በአፕሊኬሽኑም እንደዚሁም በዌብሳይቱም በኮምፒውተራችን እና በሌሎች ዲቫይሶች አማካኝነት መረጃውን ለመሰብሰብ ዝግጁ ይሆናል ማለት ነው። ከዚያ በኋላ ዳታ የሚለው ደግሞ ዳታውን ሰብሚት ካደረጉ በኋላ ነው። ዳታ የሚሰበስቡ ሰዎች ሰብስበው ዳታውን ወደ ሰርቨሩ ሰብሚት ካደረጉ ወይም ከላኩት በኋላ ዳታ በሚለው ስር ዝርዝሮች ይመጡልናል ማለት ነው። ሌላው ሴቲንግ የሚል አለ። እዚህ ሴቲንግ ላይ አንዳንድ ነገሮችን ማስተካከል እንችላለን። ይሄን ፕሮጀክት የተመለከቱ ነገሮችን ማለት ነው። ቅድም ስንከፍት ያስገባነው ስም፣ ያስገባነው ዲስክሪፕሽን፣ ካንትሪው፣ የመረጥነው ሴክተር እዚህ ጋር አለ ማለት ነው። ይሄን በተመለከተ አፕዴት ማድረግ ስንፈልግ አፕዴት እናደርገዋለን። ይሄ ጀነራል ሴቲንግ ላይ ነው ይሄን የምናገኘው። ከዛ በዘለለ ሚዲያ የሚለውን ክሊክ ብናደርግ ደግሞ የተለያዩ አታችመንቶች ካሉ እዚህ ጋር ይታያሉ ማለት ነው።
ሌላው ሼሪንግ የሚል አለ እዚህ ጋር። ሼሪንግ ደግሞ ሰዎች እንግዲህ ዳታ የሚሰበስቡልን ሰዎች ሊሆኑ ይችላሉ፣ የሚያግዙን ሰዎች፣ ኤዲት የሚያደርጉልን ሰዎች ካሉ እነሱን እንዴት አድርገን ነው ሼር የምናደርገው የሚለው ነው የሚያሳየን ማለት ነው። በዝርዝር ሌላ ጊዜ የምመለስበት ይሆናል። ለዛሬው እንግዲህ በዚህ ልክ ካየን በቂ ይመስለኛል። እንግዲህ ኮቦ ቱልቦክስ እንዴት አድርገን ነው አካውንት የምንከፍተው የሚለውን አይተናል። አካውንትም ከከፈትን በኋላ ኢንተርፌሱ ምን ይመስላል የሚለውን በትንሹ ለመመልከት ጥረት አድርገናል ማለት ነው። በቀጣይ በሌላ ዝግጅት እንዴት አድርገን ጥያቄ ዲዛይን እንደምናደርግ፣ እንዴት አድርገን ኮቦ ቱልቦክስን ዲፕሎይ እንደምናደርግ፣ ፎርማችን ዲፕሎይ እንደምናደርግ እና ዴታ እንዴት አድርገን እንደምንሰበስብ የምናይ ይሆናል። ከዛም በዘለለ ደግሞ ኮስችኖቻችን እንዴት አድርገን ነው ዲዛይን የምናደርገው፣ ስኪፕ ሎጂክ እንዴት ነው የምናስገባው፣ ቫሊዴሽን ክራይቴሪያ እንዴት ነው የምናስገባው የሚለውን በዝርዝር የምናይ ይሆናል ማለት ነው። እስከዛው በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም ደህና ሁኑ። ሀሳብ አስተያየት፣ ጥያቄ ካላችሁ ጻፉልን በኮሜንት መስጫ እንዲሁም በቴሌግራም ገጼ ልጽፉልኝ ትችላላችሁ። ከዚያ ውጭ አዲስ የሆናችሁ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የዚህ ቻናል አባል ሁኑ። ይህንን ቪዲዮ ላይክ ስጡት። እስካሁን ድረስ ከተመለከታችሁት ላይክ አድርጉትና ለሌሎች ሰዎች ተደራሽ እንዲሆን እና ቻናሉም እንዳድግ ሰዎችም እንዲጠቀሙ እኛም እንድንጠቀም የራሳችሁን አስተዋጽኦ ታበረክቱ ዘንድ በአክብሮት እጠይቃችኋለሁ። መልካም ጊዜ